ሰላም የኔ ውድ ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናችሁ? አይ ውሎ እንዴት ነው? ዛሬ ያው ጁሙአ ነው፣ ስራ የሚበዛበት ቀን ነውና ይጠረቃቀማሉ። ሲበሉ ሲጠጡ ውሰዱ የሚን ይሳር እያሉን ትንሽ ያደክማል ማለት ነው። ብቻ እግዚአብሔር ይመስገን እና የወገኖቻችን አሁንም እንዳንረሳቸው መስጠት ባንችልም ያው በጸሎት እናስባቸው። ስለ ህጻናቱ ብሎ ስለ ህጻናቶቹ ብሎ ይማረን ይቅር በለን። ባይዞ በጣም ደክሞኛል እና ለዛ ነው የምኮለታተፈው። ያው ድሮን ኮልታፋ ነኝና ለዛ ነው እና ይቅርታ። እና ያው ጨረቃዎቻችን መጥተው ነበረ ዛሬ። ያው ብሩክ አልመጣን። ቅመምዬ ከአባቷ ጋር መታለች። አምሮባት ነው የመጣችው ዛሬ። ቀሚስ በጣም ነው የሚያምርባት። እኔ በጣም ነው የምወደው ቀሚስ። ያው ማዳም ቤት ኢሊፎን ያስለብሳቸዋል እንጂ የመስላም ቀሚስ እወዳለሁኝ። እና የቅመምዬ ዛሬ ምር ብሎብሻል የኔ እናት የኔ ቆንጆ። ያው እንዳያችሁ ሼር አደረገችውን ካያችሁት በጸሎት አስቡን እያለች ነው። አባቷንም ያው በጣም ጎበዝ አባት ናላት ማለት እየፈራች ነበረ። እዛ ሐኪም ቤት ቤተሰቦች የምንልን ነው ምናምን ስትል እሱ ደግሞ ያው እውነቱን ሄዶ እሱ ተናግረዋል። እኔ ምንም አላደረኩም፣ ምን እንዳደረገችኝ አላቅም። እኔ ግን 100% ምንም አላደረኩኝም ጋሽዬ ግራ ገብቶኛል ብሎ እሱም እንደ አባት ሆኖታል። አባት የለውም በእውነት እንደ አባት እንደ ልጁ በሁለቱም ሚዛናዊ እያስኬደው ይገኛል። ኦልሬዲ ጋሽዬ ገብቶበታል። ዛሬ ሀብ መጥተዋል። ልጅቷ መታለች። ልጅቷ በጣም ነው ያበሳጭታኛለች ዛሬ በንግግሮቿ ማለት ነው። እንዴ ሁሉም ወንድ ሁሉም ሴት በቃ እንደ ራሳቸው ሁሉም ሴት እንደዛ ናቸው ብሎ የሚያስቡ አሉ አንዳንድ ሴቶች ማለት ነው። በጣም ነው የሚያበሳጩት ማለት ነው። እና እሷ ሴት ስለሆናችሁ ሴት ስለሆንክ እኔ እሷ እንዳደረገችው ሴት ብቻ ስለሆነች ልረዳት ነው እንዴ? ምን አይነት ምክር ነው እየመከረችን አለው? ምንድን ነው እያስተማረችን? ምንድን ነው እየነገረችን አለው? ሴት ብቻ ስለሆነች ነገ እንደኔ ይገጥማቸዋልና እንደዛ አድርጉ ብላ ኦልሬዲ እኮ ምክር እየሰጠችኝ ነው ማለት ነው። እኔ ፓስት ከጓደኛዬ ፍቅረኛዬ እሱ ህይወት ጀምሮ ጥሩ ህይወትን እያስኬደ በመሀል ከፍቅረኛው ጋር ተጣላ፣ ተበሳጨ፣ ተናደደ። እኔ ጋር ደወለ ላግኝሽ አለኝ እና ንዴቱ ላይ ስሜቱ እኔ ላይ ማብረድ አለበት ማለት ነው። ኦልሬዲ ይሄ ነው እያስተማረችኝ እየነገረችኝ ያለው ማለት ነው። ባይዞ እኔ ፐርሰናሊ የራሴ ነው የምነግራችሁ። ሁሉም እንደ እያረዳዱ ስለሚለያይ ማለት ነው። እና እንደዚህ ብላ እያስተማረችን ነው ማለት ነው። እና ይሄ ትልቅ ስህተት ሚስቴክ ማለት ነው እዩ ማለት ነው። ሌላ ደግሞ ከኦዲየንስ ጋራ እልህ አትጋቢ፣ የእውነት አትግቢ። ምንም ብቻ እንትንም ቢሆንም እንትን አትግቢ፣ እልህ ውስጥ አትግቢ። ኦዲየንስ ደግሞ እንዲህ እያለኝ ነው ውሸት ነው ምናምን እያለኝ ነው። አዎ አሁንም ውሸት ነው፣ እውነት አይደለም ውሸት ነው። ምንም የሚያሳምን ነገር የለም። ንግግሮችሽ አዎ ሊያሳምኑ ይችላሉ። ለንግግርሽ ችሎታ አለሽ፣ ግን ድርጊቶችሽ ምንም የሚያሳምን ነገር የለም። እርግዝና በቀን በቀን እየገፋ ነው የሚሄደው። 6 ወር ድረስ ያልገፋ እርግዝና በዚህ በ8 ቀን እንደዚህ ሆኖ ይመጣል። እኛ ህጻናትን እንጂ ሜቢ እርግዝና እርጉዝ ልትሆን ትችላለች። ኦልሬዲ ፍቅረኛ አላት ተብለዋል። እሱ እግዚአብሔር ነው የሚያውቀው። ልጅም ካረገሽ እግዚአብሔር በሰላም ይገላግልሽ። ምክንያቱም ልጅ የእግዚአብሔር ስጦታ ስለሆነ ያው ትዳር የሚባርክላችሁ እግዚአብሔር በልጅ ነው አይደለ? ውለዱ ክበዱ የአብርሃም የሳራ አድርግላችሁ ብሎ እኮ እናቶቻችን አባቶቻችን የሚመርቁን አይደለ? የእግዚአብሔር ስጦታ ስለሆነ ልጅ ማለት ነው። እና በምንም በማንም ይወለድ ልጁ ይወለድ ስጦታ ነው። የብሩክን ከሆነ ልጁ ወዶም ሳይሆን በግዱ ይቀበላል። ግን ደግሞ እሱ እርግጠኛ ያልሆነውን ዛሬ በግድ ልታሳምኝው ተቀበል፣ አባትነትን ተቀበል፣ ተንከባከበኝ ልትይዋችም ኦዲየንስ ለምን እንደዚህ ይለኛል ብትይም ልትማረሪም ልትቆጪም ልትብሳጭም አይገባም። ምክንያቱም ከመጀመሪያ ጀምሮ ሚስቴክ ስለሰራሽ ማለት ነው። ሚስቴኮችሽን
ማስተካከል እንጂ ዛሬ እንደዚህ ያሉኝ ምናምን ብትይ ይሄ አሳማኝ ነገር አይሆንም ማለት ነው። እና ሴት ስለሆናችሁ ተቀበሉኝ፣ እመኑኝ ልትኝ አትችም። ሴት ስለሆንሽ ብቻ አንቺ ባደረግሽው ድርጊት እኔ ነገ እንዳደርግ ምክር ልቀበልሽ አልችልም ማለት ነው። ምክንያቱም ሴት ልጅ ክብሯን የምታስከብርም እሷ ናት፣ የምታወርድም እሷ ናት፣ የምታስከብርም እሷ ናት፣ የምታቀለዋም እሷ ናት ማለት ነው። ስለዚህ አንቺ እንዳደረግሽው እንዳደርግ ምክር ባትሰጪን ጥሩ ነው። እና በጣም አበሳጭታኛለች ዛሬ ማርያምን። በዛ ላይ የማዳም ልጆች አበሳጭታኛል። ከዛ ደግሞ እሷ ሳዳምጣት ህዝማም ጋሼ ደግሞ በጣም ፍጥጥ ብላ ነበረ አቀማመጧ። ያረገሰች ሴት እግሯ አጣምራ አትቀመጥም በመጀመሪያ ደረጃ። ሁለተኛ ነገር ጋሼ ፊት ነው ተቀመጥሽው፣ አቀማመጥሽ አስተናክለሽ እግር አጣምረሽ ክብርን መስጠት አለብሽ። እና ድርቅቶች ቃላቶችሽ ምናምን በስማም በጣም ነው የምትገርመው። እንትኖች ችሎታዋ ማለት ነው፣ የንግግሮቿ በጣም ችሎታ አላት ሰውን ለማሳመን ምናምን ነገር ማለት ነው። እና እህታችን ብቻ ብዙ ርቀት ባትሄዱ ጥሩ ነው። ጋሽዬ ማንንም አላዳላም ለማንም፣ እሷንም እንትን አላለም። አሁን ነገ ይሄ ልጅ ሲመረመር ተወልዶ ምናልባት የብሩኬ ልጅ ከሆነ እንዳናፍር በሚል ይመስለኛል ጋሽዬ እንደዛ በቃ እኔ ሁሉም ነገር ኃላፊ ወስዳለሁኝ ምናምን እያለ ነበረ ጋሽዬ ማለት ነው። ኤኒዌይስ መጨረሻውን ማለት እውነቱን እስከሚወጣ ድረስ መጥፎ ነገር ከመናገር ተቆጠቡ ነው እኔ የምለው። ቅመሟም ሼር ያደረገችውን አይታችኋል። ብቻ በጸሎት አስቡን ነው ያለችው። አስቧቸው። እግዚአብሔር ፈተና ሲፈትን ያለ አቅማችሁ አይሰጣችሁም፣ ከአቅማችሁ በላይ አይሰጣችሁም። እንደ አቅማችሁ ነው የሚሰጣችሁ ሁላችንም ማለት ነው። እና ይሄ ነው። ሌላው የራቆት ቪዲዮ ይዛበታለች ምናምን ብላችሁ የምታወሯላችሁ እና በመጀመሪያ ደረጃ እሱ ሴት አይደለም። እንደዚህ አይነት ሴት የሆነ መረጃ ቢኖራት ራሱ ይሄን አክል ርቀት አትሄድም ነበረ፣ እውነት ቢሆን ማለት ነው። ሬሊ የእውነት የብሩክ ልጅ ብሩክ እንደዛ አድርጎ ቢሆን ይህ ሁሉ ወር አትቀመጥም ነበረ። ያውም ፍቅረኛዋ ነበረ፣ ያውም ተገኝቶ እንደዛ የእሱ ልጅ እንደዚህ ሆኖ 6 ወር ድረስ የእውነት ትቀመጣለች ብላችሁ ታስባላችሁ? እኔ አላስብም። እና እንደዛ አይዲያ ባትሰጧት። በነገራችን ላይ ሁሉም ነገር ትከታተላለች፣ ኮሜንትም የምታወሩትም ትከታተላለች። እና የራሷ ቤት ራሱ ዘግተዋለች፣ ኦፍ አድርገዋለች። ምክንያቱም ቤቷ እኮ አጨናነቃችሁት፣ የፎቶ ማት ማለት ነው። እና አይዲያ አትስጠዋት ማለት ነው።